የኢትዮጵያ ኑሮ እንዴት ነው? እሳት ሲኦል በሉት። ኧረ እናቴ የምን ሲኦል ነው? ገነት ነው የሚኖሩት። እመቤቴን እንደ ኢትዮጵያ ህዝብ የሚኖር የለም። ኑሮ ውድ ነው፣ ኦፍ ኮርስ ውድ ነው። ግን እንዴ ይጠጡ የለ እንዴ? ቁርጡን ይቆርጡ የለ እንዴ? ይበሉ የለ እንዴ? ይጨፍሩ የለ እንዴ? አንቺ የመዳም ኩሽና ውስጥ ቁጭ ብለሽ ነው እንዴ? አሁን ኢትዮጵያ ያሉት እናት ይበላሉ፣ ይጠጣሉ፣ ይደንሳሉ። ቤቢ ሻወር አይቀራቸው፣ ሽማግሌ አይቀራቸው፣ ማን ነው ሽምግልና አይቀራቸው፣ ምን እንጂ የቀለበት አይቀራቸው፣ ድግሱ አይቀራቸው። አንቺ እዚህ ቁጭ ብለሽ ኑሮ ውድ ነው ብሎ ብር ያስልኩሽን እየጨፈሩበት ነው። ውዴ ልንገራችሁ ብዬ ነው። ትልቁም ይጨፍራል፣ ትንሹም ይጨፍራል። ብታይ ቁርጡን ወደ ላይ እየቆረጠ አንቺ ኩብዝሽን ወደ ታች እየቆረጥሽ ትጋያለሽ። ኩብዝ እነሱ ወደ ላይ ቁርጡን እየቆረጡ እየበሉ ነው። ውዴ ልንገርሽ ብዬ ነው። ወይ እንጂ ኑሮ ውድ ነው ይላሉ፣ ግን እንክት አድርገው ነው የሚበሉት። እኔ ታዝቤ ነው በልተው ቢራቸውን ላዩ ላይ ድብና አድርገው ጠጥቶ ከዛ ምን ያደርጋሉ መሰላችሁ? ይደንሳሉ። እኛ መዳም ኩሽና ውስጥ እንደንሳለን። እዚህ አናታችን ላይ ችግር ይደንሳል። ወይኔ እንደ ኢትዮጵያ ህዝብ ራሱ እንደው ዝንጥ ብለው የሚኖር የለም። አዲስ አበባ ደግሞ ተወልውላለች አልኳቸው። ተወልውላለች። እመቤቴን ዱባይ ነው የምትመስለው። እንዴት አባቷ እንደምታምር አዲስ አበባ ያሳሳል። አቤት አቤት አቤት። ግን ምን ያደርጋል? እኛ ኑሮ ውድ ነው እንዳትመጡ ይሉናል በሰው ኩሽና ውስጥ ለማስቀረትና ውዴ 10 ብር ለምን አይኖርሽም? ሂጂ እነሱ እንደሚኖሩት ትኖሪያለሽ። ጽድት ብለሽ ማለት ነው እንዴ። እነሱ በጣም ትተው ነው የሚኖሩት። እነሱ እንደሚኖሩት ትኖሪያለሽ። ሂጂ ሀገርሽ ውዴ። እንዴ ነፃ አየር እየተነፈሱ ኧረ ኢትዮጵያ እኮ እንዲህ ነው። ውሸታቸው እየበሉ እየጠጡ እናንተ አበባ መንገድ ላይ የሚበቅል አበባ 500 ሺህ ብር እየገዙ ሽምግልና እየላኩ የምንኖረ ውድነት ነው ውዴ። እኛ ቆመን እንድንቀር ፈልገው ነው እንጂ አያፍሩም። እናቴ አበባ 500 ሺህ ብር 100 ሺህ ብር 80 ሺህ 60 ሺህ 40 ሺህ እየገዙ አበባ ኑሮ ውድ ነው። ባናትሽ ተጠቂቃም በኋላ ብር አልክም እያንዳንድሽ አንድ ሰው ብር ጠይቀኝ። አንድ ሰው ብር ጠይቀኝ። እኔ እንዲሁ ምን አገባኝ ምንም አያገባኝም። እንዴ ማሂ ደህና ነሽ? ቴንኪው ውዴ። አንድ ሰው ብር ጠይቀኝ። የቤት ኪራይ ውድ ሆነ የምትደግሽበትን ሂጂና ማለት ነው ቤት ኪራይ ክፈይ። ምን አገባኝ እንዴ? የመዳም ኩሽና ቁጭ ብላችሁ እናንተ እነሱ ሲዘንጡ ብታዩ አለባበሳችሁ ልብሳችሁ ራሱ ውድ ነው። እኔም ብለው ትዘርፋላችሁ እንዴ? ምን ጉድ ነው? ብሩን ከየት እንደምታመጡ ደግሞ በጣም የታዘብኳችሁ ደግሞ ልንገራችሁ። ቲክቶከር መሆኔን ስታውቁ ምናምን ዋጋ የምትጨምሩብኝ ነገርስ እኔ ሙጪ ነው ቁም ሺት እየሸጥኩ እንትን ብዬ ዋጋ የምትጨምሩብኝ እሞታታለሁ እንጂ አልገዛም። ከእናንተ አልገዛም። አንድ ቲሸርት 5000 ብር ይበሉኝ። አንድ ቲሸርት 10 ድርሃም ዴት ውዴ እገዛለሁ ብዬ ትቼ ወጣ። ምቀልድ መስላችሁ ነው? ቲክቶከር መሆኔን ስታዩ ብር የምትጨምሩብኝ ልክሽን እነግርሻለሁ። እያንዳንድሽ አንድ ቲሸርት ዴት ውዴ 10 ብር ማልገዛው ማለት ነው። 10 ድርሃም 5000 ብር መች ይመችሻል ውዴ? አለብስም ራቁቴን እሄዳለሁ ብዬ ትውት አድርጌ ትወጣውላል። አንድ ቀሚስ 5 አንድ ጉርድ እኮ ነው፣ ቀሚስ አይደለም ጉርድ። ዝም ብሎ እኮ ነው ኩታንኩት። እኔ ራሱ እዚህ ማለት ነው ማርያምን እየሸጥኩ ነው። 5000 ብር አሁን ውዴ አልፈልግም፣ አለብስም ራቁቴን እሄዳለሁ። እንትን ምንድነው ይሄ ምንድነው? ቅጠል ቀጣጥዬ ለብሳለሁ። ደግሞ ወይ ደህና ነገር እንኳን በሆነ እንኳን እናንተ መጫወቻ ያርገንኛ ማዳ ደግሞ ምንድነው ያየሁት? ሰው ደግሞ ማለት ነው ምንም ሳትሏቸው ፊት ይላሉ እዚህ ላይ ወጥቶ ማለት ነው። ስልክ ራሱ ስታዩ እንደዚህ አይነት ነገር እንድታኝ አይሆንም፣ እንዴት እንደዚህ ታደርጊያለሽ ብሎ ይቆጡሻል። በራስሽ ስልክ በራስሽ ዋይፋይ አንቺ አጠገባቸው ቁጭ ብለሽ ስልክ ማየታችን ሙዴ አናትሽ ላይ ፍጥ ብለው እዚህ ጋር ይቀመጣሉ። አንዷንም አንቄ ልገላት ውዴ ማርያምን የምሬን ነው። ቀልል መስሏችሁ ነው? አንቄ ልገላት። አርፈሽ ቁጭ በይ፣ ካልፈለግሽ አለማየት ትቻለሽ አልኳት። የዋዛ መስያት እኮ ነው። እኔም ወድ ብሶኛል ብዬ አርፈሽ ቁጭ በይ አልኳት። እመቤቴን የምሬን ነው። እኔ ስልክ እያየሁና አጋጣሚ መኪና ውስጥ ነው ያለነው። ከዛ እንደዚህ እየታየ እንዴት እንደዚህ ታያለሽ ብላ ልትቆጣኝ፣ ምን አገባሽ አልኳት። ምን አገባሽ? እኔ በማየው ስልክ አንቺን ይመለከትሻል። ሁሉም ሆዴ ባሰው ነው። ኢትዮጵያ ማርያምን ኢትዮጵያ መኖር ነው እመቤቴን። እኛው ኑሮ ነው የምንኖረው በሰው ሀገር ላይ። ማርያምን ኑሮ አይደለም የምንኖረው፣ ሲኦል ነው ያለነው እኮ። አሁን ብንሞት አሁን ሲኦል አዲስ ይሆንብናል ብላችሁ ነው? አይሆንብንም። ሁለተኛ ሲኦል ነው ያለነው እኮ። እውነት የምሬን ነው። 1 ሚሊዮን ምን ይሰራል? አበባ ይገዛል ውዴ። አበባ ሽምግልና ምልክበት ይሆናል። አስቀምጦ አበባ ነው የሚገዛው። 1 ሚሊዮን ብር የኢትዮጵያ አበባ ይገዛል። ያው ሁለት አበባ ካረክላት ብዬ ነው 500 ሺህ 80 60 200 300 ሺህ ነው። እኔ ልንገራችሁ ብዬ ነው። ለሚስት ስታገባት ማለት ነው አበባ መግዣ ይሆናል ውዴ ነው ያልኩት። ይቅር በለኝ ነው ያለ ባል ያለ ወንድ ነው መሰለኝ የጠየቀ
ሴት ከሆንሽ ደግሞ ነው ፕሮብሌም። 1 ሚሊዮን ብር አበባ ይገዛል። ኢትዮጵያ ያሉት እናት ይበላሉ፣ ይጠጣሉ፣ ይደንሳሉ። ቤቢ ሻወር አይቀራቸው፣ ሽማግሌ አይቀራቸው፣ ማነው ሽምግልና አይቀራቸው፣ ምን እንጂ የቀለበት አይቀራቸው፣ ድግሱ አይቀራቸው። አንቺ እዚህ ቁጭ ብለሽ ኑሮ ውድ ነው ብሎ ብር ያስልኩሽን እየጨፈሩበት ነው። ውዴ ልንገራችሁ ብዬ ነው። ትልቁም ይጨፍራል፣ ትንሹም ይጨፍራል። ብታዩ ቁጡን ወደ ላይ እየቆረጠ አንቺ ኩብዝሽን ወደ ታች እየቆረጥሽ ትበያለሽ ኩብዝ። እነሱ ወደ ላይ ቁርጡን እየቆረጡ እየበሉ ነው። ውዴ ልንገርሽ ብዬ ነው። ወይ እንዴ ኑሮ ውድ ነው ይላሉ፣ ግን እንክት አድርገው ነው የሚበሉት። እንዴ እኔ ታዝቤ ነው በልተው ቢራቸውን ላዩ ላይ ድብና አድርገው ጠጥቶ ከዛ ምን ያደርጋሉ መሰላችሁ? ይደንሳሉ። እኛ መዳም ኩሽና ውስጥ እንደንሳለን። ውለጂ ነው ፕሮብሌም። ውለጂ፣ አግቢ። ከማን እንውለድ? ከመንፈስ። ምን አይነት ቡድናት እቺ ደግሞ ባልን ፈልግ ሞልቷል። ውዴ ቆፍጣና ሆኜ እንጂ መርጠሽ ነው የምታገቢው። ደግሞ ለዘንድሮ ወንድ ልጅ ውዴ ቆፍጣን ስትይ ነው እንጂ ማንም አይፈልግሽም። አንቺ ብለሽ የምትቀመጭ ከሆነ ዩናይትድ አረብ ኤሚሬት ውስጥ ሆኜ እነሱ የሚኖሩትን ላይፍ ኑር ያላቅ እመቤቴ ኑር ያላቅ። እኔ ባለትዳር ሆኜ ራሱ ቤቴ ውስጥ እንደነሱ ኑር ያላቅ። በጣም ነው የሚኖሩት፣ ጽድት ብለው ነው የሚኖሩት። በጣም እነሱ የሚለብሱት ልብስ እኛ አንለብስም። እነሱ የሚለብሱት ጫማ፣ እነሱ የሚለብሱት ቤታቸው ውስጥ ያለው የሶፋ አይነት፣ የወንበር አይነት፣ የቲቪ አይነት የለም ውዴ። እየኖሩ ነው። ኑሪ አንቺ የሚሄደሽ በሰው ሀገር ላይ አትንከራተች። እነሱ አንቺ ገብተሽ ማለት ነው ከአንቺ ላይ የሚያገኙት ነገር ስላለ እሱ እንዳይጎልባቸው ብለው ነው። ግቢ ውዴ እንጂ ያው ነው ምንም። አሁን ለምሳሌ ልንገራችሁ፣ የሆነ ሆቴል ሄዳችሁ አሁን ዱባይ ለራሱ የሆነ ቦታ ሄዳችሁ ብር ነው ልበል። ኢትዮጵያ ብር የለም አለ። ከየት አምጥተው ነው ታዲያ በ500 ሺህ ብር የሚገዙት? ታካብጃለሽ እንዴ? ከየት አምጥተው ነው እነሱ ያለውም የሌለውም የ50 ሺህ ብር የ30 ሺህ ብር? እናንተ እዚህ የ200 ብር የ300 ብር ቀሚስ አበሻ ቀሚስ ገዝታችሁ መልበስ ያቃጥላችኋል። እነሱ የ50 ሺህ ብር እየገዙ ትቀልጃለሽ እንዴ? የ50 ሺህ ብር ገዝተው እኮ ነው ማርያምን ሽምግልና ላይ የሚለብሱት ቀሚስ። ቤቴን በጣም ትንሽ ነው ከተባለ 40 ሺህ ብር ነው። 40 ሺህ ብር ነው ኢትዮጵያ። 40 70 80 100 ሺህ 150 ሺህ ነው አንድ አበሻ ቀሚስ እያሰሩ ያሉት። አንቺ አሁን ለምሳሌ አንድ አበሻ ቀሚስ 1000 ድርሃም ብለሽ ብለሽ ትጠፊያለሽ? አትጠፊም? ትጠፊያለሽ። እነሱ ግን እየለበሱ ነው ውዴ ካንቺ የበለጠ። የኢትዮጵያ 50 ሺህ ብር እዚህ 1 ድርሃም ነው። አሁን አንድ ቀሚስ ጥጥታል። ኑሮ እኮ ውድ ነው። ኑሮ እኮ እሰይ እናንተ እንደምትኖሩ እንኖራለን። ግቡ ወደ ሀገራችሁ፣ ገብርኤልን ግቡ። ይኸው እኔ የምመክራችሁ ነገር ቢኖር ማለት ነው እመቤቴ ምንም ቢሆን ምን ታድራላችሁ ሰው እንደኖረ፣ ግን መጠለያ ነገር ብቻ ለራሳችሁ አበጁ። መጠለያ ማርያምን ሌላ ምንም አይደለም። መጠለያ ብቻ ስላችሁ በቤት ክራይ እንዳትኖሩ፣ በቤት ክራይ እንዳትሰቃዩ ብቻ የሆነ ቤት ማርያምን ጣል አድርጉ። ቤት ብቻ ስሩ። ማርያምን ለምን ትንጥዬ ጎጆ ለምን አንድ ሳሎንና አንድ መኝታ ቤት አትውልም? መጠለያችሁን ብቻ ጣል አድርጉ። ሌላው ትርፍ ነው ውዴ። በቀን አንዴ በልተሽን ብትኖሪ የሀገርሽ ንፋስ ቆሎሽንም በልተሽ ትኖሪያለሽ። ችግር የለም። የምሬ ነው። ቆሏችሁን በልታችሁ ትኖራላችሁ ጽድት ብላችሁ ማለት ነው። ኑሮ ውድ ነው ምናምን ቸቸቸቸቸ ለዛ ነው በቁብር እየደገሽ የምትበዩ። አረ እናቴ እነሱ እንደሚኖሩ ማንም አይኖርም። ደሃ ሚስት ፈልጊልኝ፣ ሀብታም አልፈልግም። በጣም ደሃ ሚስት ፈለግ
ምን ችግር አለው ታዲያ? ይኸው ጎዳና ላይ የወደቁ ስንት ሴቶች አሉ። አንሳና እጥብጥብጥብ ፋፋፋፋ ብትን ብትን ምን ችግር? ደሃ ሚስት ትፈልጊልኝ አይደል ያልክ? ፋፋፋ ብትን ብትን ጽድት ያለች ኩሩ ናት እኮ አሉ መንገድ ላይ የወደቁ። ኦኬ የሚበሉትን የሚጠጡትን አጥተው ጎዳና ላይ የወደቁ አሉ። አንሳና ጽድት አድርገፋ ብትን አድርጋት እንደ ንግስት አኑራት። ያሽቃብጣ ልጅ ያሽቃባጭ ይመስላል። እንዱ የታተ ነው ጠገብ ወሪያ። እኔ የምመክራችሁ ነገር ቢኖር ማለት ነው እመቤቴ ምንም ቢሆን ምን ታድራላችሁ ሰው እንደኖረ፣ ግን መጠለያ ነገር ብቻ ለራሳችሁ አበጁ። መጠለያ ማርያምን፣ ሌላ ምንም አይደለም። መጠለያ ብቻ ስላችሁ በቤት ክራይ እንዳትኖሩ፣ በቤት ክራይ እንዳትሰቃዩ፣ ብቻ የሆነ ቤት ማርያምን ጣል አድርጉ። ቤት ብቻ ስሩ። ማርያምን ለምን ትንጥዬ ጎጆ፣ ለምን አንድ ሳሎን እና አንድ መኝታ ቤት አትሆንም? መጠለያችሁን ብቻ ጣል አድርጉ። ሌላው ትርፍ ነው ውዴ። በቀን አንዴ በልተሽን ብትኖሪ የሀገርሽ ንፋሽ ቆሎሽንም በልተሽ ትኖሪያለሽ። ችግር የለም። የምሬ ነው። ቆሏችሁን በልታችሁ ትኖራላችሁ ጽድት ብላችሁ ማለት ነው። ኑሮ ውድ ነው ምናምን ቸቸቸቸቸ ለዛ ነው በቁብ ብር እየደገሽ የምትበዩ። አረ እናቴ እነሱ እንደሚኖሩ ማንም አይኖርም። እኔ ዩናይትድ አረብ ኤሚሬት ውስጥ ሆኜ እነሱ የሚኖሩትን ላይፍ ኑሮ ያላቅ እመቤቴን ኑሮ ያላቅ። እኔ ባለትዳር ሆኜ ራሱ ቤቴ ውስጥ እንደነሱ ኑሮ ያላቅ። በጣም ነው የሚኖሩት፣ ጽድት ብለው ነው የሚኖሩት። በጣም እነሱ የሚለብሱት ልብስ እኛ አንለብስም። እነሱ የሚለብሱት ጫማ፣ እነሱ የሚለብሱት ቤታቸው ውስጥ ያለው የሶፋ አይነት፣ የወንበር አይነት፣ የቲቪ አይነት የለም ውዴ። እየኖሩ ነው ኑሪ። አንቺ ሄደሽ በሰው ሀገር ላይ አትንከራተች። እነሱ አንቺ ገብተሽ ማለት ነው ከአንቺ ላይ የሚያገኙት ነገር ስላለ እሱ እንዳይጎልባቸው ብለው ነው ግቢ ውዴ እንጂ ያው ነው ምንም። አሁን ለምሳሌ ልንገራችሁ፣ የሆነ ሆቴል ሄዳችሁ፣ አሁን ዱባይ ላይ ራሱ የሆነ ቦታ ሄዳችሁ ለምሳሌ ቲማቲም ዱባይ ላይ ስንት ብር ነው? 2 ብር ነው እንበል። ቲማቲም 2 ብር ነው እንበል። 1 ኪሎ 2 ብር በኢትዮጵያ ሲል አንቺ ኩላሊትሽ እየጠዘጠዘሽ ፓናዶል ዋጪ። ፓናዶል ነው ፓናዶል ነው እመቤቴ። ሁሌ አሁን አንዳንድ ጊዜ እኮ ኩላሊታችሁን ሲያማችሁ ወይ ልባችሁን ሲያማችሁ ወይ ደግሞ ጨጓራችሁን ሲያማችሁ የዛ ህመም ሄዶ ራሳችሁን ያማችኋል። የዛን ሰዓት እነሱ ምን ፓናዶል ዋጭ። ፓናዶል የሚባል ስም ራሱ እዛ ቤት ነው የጠላሁት።